ሶላት ላይ ቆሜ አክታ ቢመጣ መጥፋት እችላለሁ ወይንስ አልችልም ይላል። ጥሩ ጥያቄ። ሶላት እየሰገዳችሁ ሳላችሁ አክታችሁ ይመጣል፣ እንዲሁም ደግሞ ምራቃችሁ ይበዛባችኋል። ምንድነው ማድረግ ያለባችሁ? መጥፋት ትችላላችሁ ወይንስ አትችሉም? ለሁለት ይከፈላል። አንደኛ መስጂድ ውስጥ ከሆናችሁ ሶፍት ከያዛችሁ በሶፍታችሁ ቀጥታ ወጣ አድርጋችሁ ጠርጋችሁ ማስገባት ትችላላችሁ። ከዚያ ልክ ከመስጂድ ስትወጡ ጣሉት። ሁለተኛ ከመስጂድ ውጭ በምትሰግዱ ጊዜ ፊት ለፊት መጥፋት አይቻልም። ልብ በሉ፣ ተከልክሏል። እንዲሁም በቀኝ በኩል መጥፋት አይቻልም፣ ተከልክሏል። የተፈቀደው ከየት መጥፋት ነው? ከግራ ጎን ወይንም ከግራ እግራችሁ በታች እንደ እግራችሁን በደግ አድርጋችሁ አንስታችሁ ተፋ ማድረግ ትችላላችሁ፣ ወይንም ወደ ግራ ጎናችሁ መጥፋት ትችላላችሁ። ግልጽ ነው አይደለም? ይህን አስመልክተው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን ብለዋል? ኢዛ ተነኸመ አሐዱኩም ፈላ የተነኸመነ ትጃሃ ወጅሂሂ አሉ። አንዳችሁ አክታውን መጥፋት በሚትፈልግ ጊዜ ሶላት እየሰገደ ከፊት ለፊቱ እንዳይተፋሉ፣ ወላ አየሚኒሂ አሉ፣ ከቀኝ ጎኑም እንዳይተፋሉ፣ ወልየብሱቅ ዐን የሳሪሂ አው ተሕተ ቀደሚሂ ልዩስራ አሉ። ከግራ ጎኑ እንዲህ ብሎ ይትፋ፣ አለበለዚያ ደግሞ ከግራ እግሩ በታች ይትፋ አሉ። ልብ በሉ። ወደፊት የተፋ ሰው ቅጣቱ ምንድነው? ምን ያጋጥመዋል? መልካም። ምራቅን አስመልክተው ወደፊት መጥፋትን ሲናገሩ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ተፈለ ትጃሃ አልቂብላ ጃአ የውም አልቂያመቲ ወቱፍለቱሁ በይነ ዐይነይሂ አሉ። ወደፊቱ ወደ ቂብላ አቅጣጫ ቱፍ ብሎ የተፋ ሰው ምራቁን የቂያማ ቀን ያ ምራቁ በአይኑ መካከል ሆኖ ይመጣል አሉ። ልክ ሰዎች ከቀብራቸው በሚቀሰቀሱ ጊዜ አንተ ሶላት ስትሰግድ ወደፊት ተፍተህ ከሆነ ያቺ ምራቅህ እዚህ ተለጥፋ ትመጣለህ። ክልክል ነው። አክታም ቢሆን እንዲሁ ሶላት እየሰገድክ ወደፊት አይተፋም። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? يبعث صاحب النخامة في القبلة يوم القيامة وهي على وجهه አሉ። ሶላት እየሰገደ ሳለ አክታውን ወደፊቱ የተፋሰው ወደ ቂብላ አቅጣጫ ቱፍ ብሎ አክታውን የተፋሰው የቂያማ ቀን ከቀብሩ በሚቀሰቀስ ጊዜ አሉ ያቺ አክታው ፊት ለፊቱ ላይ ተለጥፋ ይቀሰቀሳል አሉ። ግልጽ ነው አይደለ? ሰዎች ሲያዩህ እንዲህ ተለጥፋ ትታያለህ خلاص ይዛኔ ማለት ነው። ስለዚህ ጥንቃቄ አድርጉ። ሰላም አለይኩም።